አሁን ላይ ወደ አረብ ሀገር የምትሄዱ ልጆች በቅድሚያ ማድረግ ያሉባችሁን ቅደም ተከተሎች አውቃችሁና ተረድታችሁ ብትሄዱ ለእናንተ መልካም ነው። እንዲሁም አረብ ሀገር ላይ ያላችሁ ልጆች ደግሞ እነዚህ ነገሮች አድርገው በመሄዳቸው ይጠቀማሉ ወይስ ይጎዳሉ? ከስር በኮመንት ጻፉላቸው። እኛ እርስ በርሳችን የምናውቀውን ካልተነጋገርን፣ እርስ በርሳችን ሀሳብ ካልተለዋወጥን ማንም ማንንም መጥቶ አያስተምርም። አንቺ የምታውቂው ስትጽፊ ያችኛዋ ትማራለች። እኔ የማውቀውን ስናገር እናንተ ትማራላችሁ። እናንተ የምታውቁትን ስትጽፉ እኔ እማራለሁ። እኔ የማላውቀው ብዙ ነገር እናንተ ጋር ስላለ ከእናንተ በኮመንት ብዙ ሀሳብ አስተያየቶችን በምጽፉበት ጊዜ ከእናንተ ስለምማር ነው። አረብ ሀገር አሁን ላይ የምትሄዱ ልጆች ያለምንም ወደኋላ ነው ወደፊት አለማየት የመጀመሪያ ማድረግ ያለባችሁ ነገር አእምሯችሁን ማሳመን ነው። የምትሄዱበት ቦታ የእናታችሁ ወይም የአባታችሁ ቤት አይደለም። እናትና አባት ቤት እንኳን አሁን ላይ ለ3፣ ለ4፣ ለ5፣ ለ6 ዓመት መቀመጥ አይቻልም ያለ ስራ። ለምን? እናትና አባትም ይሰላቻሉ። 18 ዓመት ከሞላሽ በኋላ ሰርተሽ መኖር ኃላፊነት አለ በህይወትሽ ላይ። ስለዚህ ወደ አረብ ሀገር ስትሄጂ እናትሽ ቤት እንዳልሆነ አባትሽ ቤት እንዳልሆነ ከዛ ቆም ብለሽ ማሰብ፣ እናቴ ቤት ብሆን አባቴ ቤት ብሆን ሳልሰራ እኖራለሁ ወይ? አልኖርም። ስለዚህ አረብ ሀገርስ ያለሁት ለምንድን ነው? ለስራ ነው። ስለዚህ አረብ ሀገር ከሄዳችሁ በኋላ ማልቀስ፣ አይናችሁ በእንባ ማበጥ፣ ያልሆኑ ውሳኔዎችን መወሰን፣ መማረር፣ መናደድ ሳይሆን አንድ ሰው ኢትዮጵያ ላይ የመንግስት መስሪያ ቤት ተቀጥሮ ሲሰራ ገንዘብ ያገኛል። አንድ ሰው አረብ ሀገር ሄዶ ሲሰራ ደግሞ ብዙ ነገሮችን አጥቶ ገንዘብ ያገኛል። አንድ ሰው ኢትዮጵያ መስሪያ ቤት ተቀጥሮ ሲሰራ ገንዘብን ያገኛል፣ በሰዓቱ ይገባል፣ በሰዓቱ ይወጣል፣ ግን ነፃነት አለው። ያ ማለት የአእምሮ ነፃነት አለው። የተለያዩ ነገሮች ነፃነት አለው አገር ላይ ሲኮን። ሰው ሀገር ላይ ሲኮን ግን ብዙ ነፃነት የለውም። ጊዜ ላታገኝ ትችያለሽ፣ መባይበት፣ የምትጠጭበት ብዙ ነገሮች። ስለዚህ ቅድሚያ ልታሳምኙና ራስሽን ሬዲ ልታደርጊ የሚገባበት መንገድ አእምሮሽን ዝግጁ ማድረግ ነው። እኔ ስወጣ ምን ልሰራ ወጣሁ? እኔ ስጓዝ ምን ላደርገው ተጓዝኩ? ስለዚህ ሁሉም ነገር የሚችል አእምሮ ሊኖርሽ ይገባል። አረቦች ከባድ ናቸው፣ ልጆቻቸው ከባድ ናቸው፣ ስራቸው ከባድ ነው። በጣም ብዙ ነገሮች ከምታስቢው በላይ ከባድ ናቸው። እዚህ ኢትዮጵያ ቁጭ ብለሽ በጣም ሶሻል ሚዲያ ላይ በጣም ከአረብ ሀገር የመጣች ልጅ የሆነ ቡትስ ለብሳ የሆነ ስታያት የተመቸ ቦታ አልነበረችም። በጣም ብዙ ዋጋ ከፍላ በህይወቷ ውስጥ ሰርታ የመጣች ልጅ ናት። አንቺ እሷን ስታይ የኤኬሌ ልጅ ሄዳ እንደዚህ ለብሳ እንደዚህ ሆና መጣች ሳይሆን የኤኬሌ ልጅ ሄዳ ምን አድርጋ መጣች፣ ምን ሰርታ መጣች ሳይሆን እኔ ሄጄ ምን ሰርቼ ምን አድርጌ ምን አሳክቼ መመለስ አለብኝ። ስለዚህ እነዚህ ነገሮች ለማድረግ እኔ መቻል ያለብኝ፣ እኔ ትዕግስተኛ መሆን አለብኝ ብለሽ ራስሽን ልታሳምኙ ይገባል። ስለዚህ አረብ ሀገር ስትሄጂ ብዙ ፈተና፣ ብዙ ውጣ ውረድ፣ ብዙ ቻሌንጅ ይጠብቅሻል። የመጀመሪያው ይህ ነው። ሁለተኛው በቀጣይ ቪዲዮ ላካፍልሽ፣ ቪዲዮ እንዳይበዛብሽ።